ደህና መጣችሁ። ቻናሉ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ማማርበታለን። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የመንግስት ሰራተኞች ናቸው። እሷ ጎበዝ ነርስ ነች። የምትሰራበት ሆስፒታል ላይ በጣም ተወዳጅ፣ ለስራዋ ጀግና፣ ቆንጆ ሴት። ባለቤቷ ደግሞ የሆነ የመንግስት ሰራተኛ እየሰራ ተገናኙ ማለት ነው። እንግዲህ እሷ ወደሱ ቢሮ ለአንድ ስራ ሂዳ ነው የተዋወቁት። እንግዲህ ስልክ ተለዋውጠው ወደ ግንኙነት ተጀመረ። ፍቅረኛ ሆነው ከተላመዱ ከተዋወቁ በኋላ እንደ ማንኛውም ኢትዮጵያዊ እንግዲህ ሽማግሌ ልኮ በሰርግ ተጋብተው ደስ የሚል የትዳር ጊዜ ነበራቸው። ከዛ እየኖሩ እንግዲህ ልጆች መጡ። 4 ልጆች ወልዳለች። በዛ መሀል እንግዲህ 4 ልጆች ስትወልድ ኪራይ ቤት ነበር የሚኖሩት። ከዛ ኪራይ ቤት ወጣው የራሳቸውን ሰርተው ከከተማ ወጣ ያለ ቤት መኖር ጀመሩ። እሱም ስራውን እየሰራ እሷም ስራውን እየሰራች። እሷ እንግዲህ እንደነገርኳችሁ ነርስ ነች። ለዛ የምትሰራበት ሆስፒታል ላይ በጣም ተወዳጅ ተሸላሚ፣ በየአመቱ ትሸልማለች። የሚገርማችሁ በጣም ጎበዝ ናት። ስራዋ ላይ ፎከስ አድርጋ በደንብ ነው የምትሰራው። ቤት ደግሞ ስትሄድ የቤት ሰራተኛ ቢኖራትም ግን ብዙ ስራዋን ልጆቿንም ቤቷንም ቀጥ አርጋ ይዛ ታስተዳድራለች እና ብዙ ጫና አለባት። ግን እንደዛም ሆኖ ደስ የሚለው ሆስፒታሉ የምትሰራበት ሆስፒታል ለቤቷ ቅርብ ስለነበር የታክሲ ምናምን ችግር አልነበረባትም። ከቤቷ ውጥት ብላ ወደ ስራዋ ነው እና እሱ ነገር ጠቅሟታል። ጥሩ እየሰራች ልጆቿንም ቤቷንም እያስተዳደረች እንግዲህ እሱም እየሰራ ግን መኖሪያ ቤት አላቸው። ልጆቻቸው ትምህርት ቤት ጀምረዋል። ትንንሾቹ ደግሞ ቤት ናቸው። አጋዥ አላት። ቢያንስ ሰራተኛዋ ቤት በማጽዳትና ትንንሽ ልጆችን በመጠበቅ ታግዛታለች። እሱም ደግሞ ከስራ አምሽቶ ምናምን ይመጣል። አንዳንድ ነገር ልጆቿ ላይ ያግዛታል። ልጆቹን በጣም ይወዳል። እሷን ግን በቃ ከወሊድ በኋላ 2-3 እየወለደች ከመጣች በኋላ ግን ራሷን የመጠበቅ ነገር ምናምን አቆመች መሰለኝ። እሷም ፎከሷ ስራዋና ልጆቿ ላይ ሲሆን ራሷን እየጣለች መጣች መሰለኝ። የሆነ እንደ ድሮ አትዘንጥም ምናምን። ከዛ የሆነ ወይ ጉዞ ሲኖራቸው የሆነ ዘመድ መጠየቅ የሆነ ወደ ሌላ ክፍለ ሀገር ምናምን ሊሄዱ ሲሉ እንዲህ ያው ለብሳ አምሮባትም ትወጣለች። ቤቷ ስትሆን ግን ቤቷ ናት። በቃ ሺት ያርጋ ምናምን ቀለል ብላ ምናምን። እሱ ያ ነገር እንግዲህ ኮምፎርት አልሰጠውም መሰለኝ። የተማሩ ሰዎች ናቸው ምናምን፣ ግን በግልጽ አላወሩም ይመስለኛል። እንግዲህ ሰውየው ፍቅረኛ ምናምን አለችው መሰለኝ። ሌላ ቦታ ፍቅረኛ ያዘና ላይ ምናምን ቴክስቶች የተደወሉበት ምናምን ታያለች። ግን በቃ 4 ልጆች ወልዳለች ብያቸዋለሁ። እሱን የምትወደው የምታፈቅረው ሰው ነው። ከመውለዷ በፊት እወድሻለሁ፣ አፈቅርሻለሁ፣ ታምሪያለሽ፣ ቆንጆ ነሽ እያለ ሰፈሯም መንደሯም ስራ ቦታዋም ተመላልሶ አግብቷታል። ቤት ገብተው እንግዲህ ከወለደች ልጆች ተደጋጋሚ ሲመጡ ግን ያው እሷ ፎከሷ ስራዋ ላይ ምናምን ሆነና ራሷን ትንሽ ወደ ራሷ ያላትን ነገር ገታ አርጋ ቤቷን ቤቴ ምናምን ስትል ሰውየው ደግሞ ለካ ውጭ እያለ ነበረ። ሌላ ሴቶችን ያሳዳል ምናምን። አሁን ሴቶች አልኩት የነገሩኝ ብዙ ሴቶች ጋር እንደሚወጣ ምናምን ስለሆነ ነው። እሺ ይገናኛል ምናምን፣ አምሽቶ ይመጣል፣ ሲፈልግ አድሮም ይመጣል፣ ሌሊት ይመጣል ምናምን። እሷ ያን ሁሉ ለመቋቋም እየሞከረች ነው። በምትችለውም ራሷን ለመጠበቅ ደግሞ ስትሞክር ሜካፕ ምናምን ስትቀባባ ምን እንደዚህ ትቀባቢያለሽ? ባለትዳር ሴት አይደለሽ እንዴ ምናምን ይላታል። ነርስ ነች ብያችኋለሁ አይደል? ከዛ እንዴ ራሴን እኮ ግን ስለጣልኩ ይሆናል ብላ ደግሞ ራሷን ለመጠበቅ አጭር ቀሚሶች ምናምን ሜካፕ ስታደርግ ደግሞ ምን እንደዚህ ትቀባቢያለሽ? ባለትዳር ሴት ነሽ፣ የልጆች እናት ነሽ፣ ምንድን ነው እንደዚህ የሚያደርግሽ ይላታል። የለም በራሷ ኮንፊደንስ እንዳይኖራት አረጋት። እሺ ብላ ስትተው ደግሞ ትዝረክርካለች ምናምን ብሎ ደግሞ እሱ ሌላ ውጩን ይላል። ራሷን ጠብቃ ደግሞ ሜካፕ ምናምን አርጋ ሲያት ደግሞ ምንድን ነው እንደዚህ የሚያደርግሽ ይላታል። እና ኮንፊደንሷን አጣች ሴት። በፊት ጎበዝ፣ ፈጣን፣ ተግባቢ፣ ከሰው ጋር ተጫዋች፣ በቃ ይሄ ራሷን የምትጠብቅ ጀግና ሴት የነበረች፣ አሁን ግን ሙሉ ትኩረቷ ስራና ልጆች ብቻ ሆነ። ቤት ሌላ ቦታ መዝናናትም ሻይ ለመጠጣትም አትሄድም። ተውት፣ ይሄ ትራቭል ማድረጉ መውጣቱ ምናምን ተውትና ሻይ ለመጠጣት ካፌ እንኳን አትወጣም። በቃ ከስራ ቦታዋ ቤቷ ቅርብ ስለሆነ ቤት ናት። ትመጣለች፣ ልብሷን ቀይራ ወደ ልጆቿ ነው ምናምንና ትኩረቷ ሙሉ ቤቷና ልጆቿ ሆነ። ከዛ እሱም ተመቸው።
ምክንያቱም ውጭ እሱ ደግሞ ከሚኖሩበት በጣም ሩቅ ነው የሚሰራበት። እነሷ መኖሪያ ቤቷ ቅርብ ነው ብያቸዋለሁ፣ የሚሰራበት ቦታ። እሱ ደግሞ ከመኖሪያ ቤቱ በጣም ሩቅ ነው የሚሰራው እና ተመቸው። የትም አትወጣም፣ ጓደኞች የሏትም ምናምን። የድሮ ጓደኞቿም ድሮ ቀርተዋል። አሁን ከወለደች ካገባች በኋላ የነበሯት ጓደኞችም አልፎ አልፎ የምታገኛቸው ናቸው። ይሄ ወጦ መዝናናት ከጓደኛ ጋር እንጆይ ማድረግ ምናምን የሚባል ነገር የለም፣ ሙሉ በሙሉ ቆሟል። እንዲሁ ፋሚሊ የሆነ ነገር ሲመጣ የእሱም ዘመዶች የእሷም ዘመዶች ቤት ነው። እሷም ከልጆቿ ቤቷ ጋና ስራ ምናምን እንዲህ ነው ላይፏ። ከዛ ቤት ስራ ሆነ። ከዛ ቤት ስትመጣ ደግሞ ልጆቿ ጋር ነው ጊዜ የምታሳልፈው። እሱ ቤቱ ሲመጣ ደግሞ ስራ አለኝ ይላታል። ሲፈልግ ገብቶ ይተኛል፣ ሲፈልግ ደግሞ ኩክ ያደርጋል፣ ያበስላል ምናምን። ግን ለልጆቹ ነው፣ ለእሷን አይደለም። ልጆቹ ላይ በጣም ጎበዝ ነው። ያጥባቸዋል፣ ፀጉራቸውን ይንከባከባል፣ ያስጠናቸዋል ምናምን። እሷ ጋር ያለው ነገር ግን ኖርማል ነው። ወይም ደግሞ አንድ ጣራ ውስጥ የሚኖሩ ሰዎች ናቸው እንጂ ይሄ ፍቅር መግለጽ፣ እወድሻለሁ፣ የሆነ ስጦታ መስጠት ምናምን እሱ ላይኖር ይችላል። ግን ይሄ ባልና ሚስት አይነት ነገሩ በቃ ፍቅር መሰጣጣት ምናምን ወይ ደግሞ ብቻ ይሄ የባልና ሚስት አይነት ነገር የላቸውም። ከዛ እንዲህ እያለች በቃ ለልጆች መኖር ልጀምር ብላ ለልጆቿ ምናምን ነው በቃ ትኩረቷም ልጆቿ ላይ ነው። እሱ ሞራሏን በመንካት እሷን በመሳደብ ያንቋሻታል። አሁን የልብስ ነው፣ አሁን የሜካፕ አላማረብሽም እኮ ደግሞ ባለትዳር ነሽ፣ ምንድነው እንደዚህ ሜካፕ መቀባባት፣ ምንድነው ይሄ ልብስ እያለ ልጅቱ ወይም ሚስቱን ዝቅ ስለሚያረጋት ያላት ነገር እየጠፋ እየወረደ ከዛ ወደ ፍርሃት ተቀየረ። በቃ አይወደኝም፣ በቃ የውሸት ነው፣ እኔን አይፈልገኝም እያለች ውስጧ ተሸርሽሮ እምነት ያጣ ነው። ግን ለልጆቿ ስትል እየኖረች ነው በቃ መኖር ስላለባት እና እንደዛ እየኖረች እያለ ደግሞ ምን ያደርጋል፣ በመሀል ቤት አላቸው ብያቸዋለሁ። ሰራተኛው ነው ባልና ሚስቱ ነው። ተለያይተናል ብለው አንዱ ቤቱን ይዞ ከሄደ አንዱ ቤት የለኝም ካለ ቦታ ይሰጠዋል እንዴ? ወይ ቤት ይሰጠዋል? አይዶን ነው። ይሄን ስለማላቅ ነው እሺ የሚጠይቃችሁ። ብቻ እንደዛ ይላትና አንቺ ቤት የለኝም ተፋተናል፣ ያ ቤት የሱ ነው በይና ፈርሚ፣ ከዛ ዝም ብለን አብረን እንኖራለን፣ ቤት ወይ ቦታ ይሰጠናል፣ እንደዛ ብለሽ ፈርሚ ያላት። እሷም እንደነገርኳችሁ የሚጨቁናት ጫና የሚያደርግባት ነገር ምናምን አለና ይሄን እምቢ ካለችው እፈታሻለሁ ተውሻለሁ አይነት ይለኛል ብላ ፍርሃት ጭንቀት ምናምን አደረባት መሰል። እሽ ብላ ወረቀቱ እንደተፋቱና ቤቱም የሱ እንደሆነ ፈረመች። ከዛ ይሄን ስትፈርም ሰውየው ተመቸው፣ ማስፈራራቱን ቀጠለ። ተፋተናል እኮ ቤቱም የኔ ነው፣ ልጆችን እኔ ጋር አድርጌ አንቺ መሄድ ትችላለሽ፣ ልፈታሽ እችላለሁ፣ ልተውሽ እችላለሁ ይላታል። እች ሴት በሰቀቀን ነው። ያን ቤት ሲሰራ ብዙ መስዋዕት የከፈለችው እሷ ናት። ከባልየው ይልቅ የእሷ ደሞዝ የተሻለ ነው ወይም ከፍ ያለ ነው። የእሱ ደሞዝ ከእሷ አንጻር ትንሽ ነው። የእሷ ደግሞ የሚስትየው ደሞዝ ደግሞ ብዙ ነው እና ለዛ ቤት መሰራት ትልቁን አስተዋጽኦ የምትወስደው እሷ ናት። ትልቁ አስተዋጽኦ የእሷ ነው። ቤቱ እንዲሰራ ያደረገች ብር በመቆጠብ የእሷን ገቢ በጣም ሰብስባ ቁም ነገር ላይ እንዲውል ካደረገችው ሰው እሷ ናት። ያው የባልና ሚስት ድርሻ ቢኖርም ሞር ግን ትልቁን ድርሻ የወሰደችው እሷ ናት። ግን እሱ የመንግስት ሰራተኞች ነን፣ ስለዛ ቦታ እንዲሰጠን ይሄ ቤት የኔ ብቻ እንደሆነ ከኔ ጋር እንደተፋታሽ አድርጊ ብሎ አስፈረማት። ከዛ እሷም ያላትን በፍርሃት ስለምትወደው ላለማጣት የልጆች አባት ነው፣ ልጆችንም እንዳላጣ ከሱ ጋር ለመኖር በሚል እሽ ብላ ፈረመች። ከፈረመች በኋላ ሰውየው በቀጥታ በቃ ያደረገው ማስፈራራት ቀጠለ። አሁን በቃ ቤቱ የኔ ነው፣ ልጆችን ይዤ የፈለኩት ማድረግ እችላለሁ፣ ስለዚህ አርፈሽ ተቀመጭ። ልትለብስ ስትል ነው፣ ሲፈልግ ደግሞ ልበሽ፣ ሲፈልግ ምናምን አምሽቶ ይመጣል። እዛው ቤቷ ውስጥ የሚሰሩ ሰራተኞችም ደስ ካለችው እሷ ጋርም አጉል ነገር ሲያረግ ምናምን ታየዋለች። የሆነ አስተያየቱ ምናምን የሆነ ብቻ አለ አይደል ደስ ማይል። እዚህ ማድረግ ይቻላል ወይ ማለት እንደዚህ ባለትዳር ልጆች ያሉት ሚስት ሙያው ላይ ያላችሁ ይሄ እንዴት ነው የሚገለጸው? የህግ ባለሙያስ እንዴት ያየዋል ይህን ነገር? ማለት እኔ እሷም ኮንፊደንስ ማጣት ዋጋ ያስከፈላት ይመስለኛል። እንደዚህ አይነት ነገሮች በደንብ አጢነን ትዳር ላይም ስንገባ ወይም ደግሞ መስሎን እንኳን በትዳር ስንኖር እንደዚህ አጉል ብልጥ ወይም ደግሞ እሷ ላይ ማይንዷን እየተጫወተባት እንደሆነ ስታቅ ለምን ራሷ ላይ እንዳልሰራች አላቅም። ለዚያውም ትልቅ ሆስፒታል ላይ የምትሰራ ጎበዝ፣
ተሸላሚ ጎበዝ ባለሙያ እንደዚህ አይነት ሴቶች ጠንካራ የሀገር ባለውለታም ናት እኮ እች ሴት አይደል እንዴ? ጤናው ላይ በደንብ የምትሰራ ተሸላሚ ጀግና ሴት ሰራተኛ ሴት ናት። ይህን ታሪክ ሲነግሩኝ በጣም ነው ያዘንኩት። በእውነት አውቃታለሁ፣ እሷ አታውቀኝም እንጂ በስራን ያውቃታለሁ። እና ስሰማ በጣም ነው ያዘንኩት። የእሷ ባል እንደዚህ በጣም ነው የሚቀልድባት የሚጫወትባት። በቃ ልጆች እሷ ለልጆች ብላ ሁሉን ነገር ትታ በቃ ተሰብራ ነው የምትኖረው። በራሷ ቤት ኮንፊደንስ የላትም። ልጆቿ ላይ ራሷ ላይ ነው እንጂ ባልየው እንደ ባል አይደለም። በቃ አንድ ቤት የሚኖሩ አጋሮች ወይም ደግሞ ደባል ነው የሚመስሉት ብለው እናንተ ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።